ጥቅምት ላይ የተጀመረው የኢትዮጵያ ፕሪሚየር ሊግ የመጀመሪያ ዙር ሊጠናቀቅ የአንድ ጨዋታ ዕድሜ ብቻ ይቀረዋል። ወደ 20 ተሳታፊ ክለቦች ከፍ ያደረገው ሊጉ 19ኛ ሳምንት ላይ ደርሷል። ሰላም እንዴት ናችሁ? ይህ ኳስ ተራ ስፖርት ነው። በ18ኛ ሳምንት የተለያዩ መረጃዎችና የ19ኛው ሳምንት መርሃ ግብሮች ፕሮግራሞችን እናስቃኛችኋለን። አብራችሁን ትሆኑ ዘንድ እንጠይቃለን። ላይክ እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። የ18ኛ ሳምንት የሲቢኢ ኢትዮጵያ ፕሪሚየር ሊግ እሁድ ሲጠናቀቅ ደረጃ ሰንጠረዡንም ሲዳማ ቡና በ34 ነጥቦች እየመራ ይገኛል። ሲዳማ በደረጃ ሰንጠረዡ 9ኛ ደረጃ ላይ ከተቀመጠው ባህር ዳር ከተማ ጋር ተገናኝቶ አቻ መውጣቱ አይዘነጋም። የሊጉ መሪ ሲዳማ በመስፍን ታፈሰ ቀዳሚ የነበረ መሆኑ አይዘነጋም። ነገር ግን የጣና ሞገዶቹ ባህር ዳር በአሴ 71ኛ ደቂቃ ጎል አቻ መሆናቸው ይታወቃል። በሁለተኛ ደረጃ ላይ ሐዋሳ ከተማ በ32 ነጥብ ከመሪው ሲዳማ በ2 ነጥብ አንሶ ሁለተኝነትን ይዟል። ሐዋሳ በ18ኛው ሳምንት ጨዋታ 2-0 አሸንፎ 3 ነጥብን ማሳካት እንደቻለ አይዘነጋም። አዲስ አዳጊው ነገሌ አርሲ ወደ ሊጉ ካደገ ጀምሮ ወደ ተፎካካሪነት መጥቷል። የአሰልጣኝ ቱሉ ደስታ ቡድን ድንቅ ጊዜን እያሳለፈ ይገኛል። ንግድ ባንክን 2-0 ማሸነፉ አይዘነጋም። ነገሌ በኮፔ ብዙ ነው እና በዳዊት ተፈራ የፍጹም ቅጣት ምት ጎሎች 3 ነጥብን ማሳካቱ አይዘነጋም። ያለፈው የውድድር ዘመን የዋንጫ አሸናፊ መድን ነጥቦችን ማሳካት አልቻለም። ከሽረ ምድረ ገነት ጋርም በ18ኛው ሳምንት ያለምንም ግብ 0-0 መውጣቱ አይዘነጋም። መድን በ19 ነጥቦች ከወራጅ ሳይርቅ 16ኛ ደረጃ ላይ ተቀምጧል። የከተማይቱ ክለቦች ቅዱስ ጊዮርጊስና ኢትዮጵያ ቡና በ18ኛው ሳምንት 3 ነጥብን ማሳካት አልቻሉም። ጊዮርጊስ በፋሲል ሲሸነፍ ቡና ከመቀሌ ሰባ እንደርታ ጋር ነጥብ መጋራቱ አይዘነጋም። በደረጃ ሰንጠረዡ ጊዮርጊስ 23 ነጥቦችን በመያዝ 8ኛ ደረጃ ላይ እንዲሁም ቡና 15ኛ ደረጃ ላይ ተቀምጧል። ቡና ከወራጅ የሚርቀው በ1 ነጥብ ብቻም ነው። እስካሁን እየተደረገ በሚገኘው የሊጉ ጨዋታዎች በተመሳሳይ 6 ግቦችን በማስቆጠር አቤል ያለው ከቅዱስ ጊዮርጊስ እንዲሁም አዲስ ግዳይ ከኢትዮጵያ ንግድ ባንክ የኮከብ ግብ አግቢነት ፉክክሩን እየመሩ ይገኛል። የ19ኛው ሳምንትና የመጨረሻው ሳምንት ጨዋታ ጥር 27 ሮብ ሐሙስና ዓርብ ተደርጎ የሚጠናቀቅ ይሆናል። ጨዋታዎቹ ዋና ከተማይቱ ላይ እንዲሁም በዩኒቨርሲቲው ስቴዲየም የሚደረጉ ይሆናል። ሮብ በ7 እና በ9 ሰዓት 2 ጨዋታዎች በአዲስ አበባ ይደረጋሉ። ሸገር ከተማ ከሽረ ምድረ ገነት የዕለቱ የመጀመሪያው ጨዋታ ይሆናል። በ10 ሰዓት ሀዲያ ሆሳዕና ከመቻል በአዲስ አበባ የሚጠበቁ ጨዋታዎች ናቸው። አዳማ ላይ በ9 ሰዓት ኢትዮ ኤሌክትሪክ ከሲዳማ እንዲሁም በ12 ሰዓት አዳማ ከተማን ከሐዋሳ ከተማ ያገናኛል። ሐሙስ በተመሳሳይ 4 ጨዋታዎች ይደረጋሉ። አዲስ አበባ ላይ 2 ጨዋታዎች በ7 ሰዓት ኢትዮጵያ መድን ከፋሲል ከነማ እንዲሁም ቅዱስ ጊዮርጊስ ከወልዋሎ አዲግራት ዩኒቨርሲቲ በ10 ሰዓት ይጠበቃሉ። ሌሎች ጨዋታዎች በ9 ሰዓት ባህር ዳር ከተማን ከኢትዮጵያ ንግድ ባንክ እንዲሁም ነገሌ አርሲን ከመቀሌ ሰባ እንደርታ በ12 ሰዓት አዳማ ላይ ይጫወታሉ። አርብ የ19ኛው ሳምንት የመጨረሻ ጨዋታ ይደረጋል። 9 ሰዓት አርባ ምንጭ ከድሬዳዋ ከተማ እንዲሁም በ10 ሰዓት ቡና ከወላይታ ድቻ አዳማ ላይ በ10 ሰዓት ይጫወታሉ። እነዚህ ጨዋታዎች የመጨረሻው የኢትዮጵያ ፕሪሚየር ሊግ የ19ኛው ሳምንት እንዲሁም የመጀመሪያው ዙር መርሃ ግብሮች ናቸው።